ደረጀ ኃይሌ 59 ዓመቱን አከበረ። ስለ ቅልቦች የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ውድድር አንዳንድ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። የምንኖርበት የዲጂታል ዘመን በአይነቱ ልዩ ነው። በየቀኑ በስልካችን መስኮት የምናያቸው ማህበራዊ ሚዲያዎች ለብዙዎች የጭቅጭቅ፣ የውሸትና የክፋት ማራቢያ መስለው ሊታዩ ይችላሉ። ነገር ግን ከዚህ ሁሉ ጨለማ በስተጀርባ ሚሊዮኖችን በበጎ ተግባር፣ በደግነት፣ በፈገግታ፣ በሀገራዊ ፍቅር የሚያነሳሱ ድንቅ የጥበብና የበጎ አድራጎት ስብዕናዎች አሉ። እነዚህን የዲጂታል ዓለም የብርሃን ፈንጣቂዎች እውቅና ለመስጠት የተነሳ አንድ ትልቅ መድረክ አለ። እሱም የቅልቦች የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ውድድር ነው። ቀን ሆነን ቅልቦችን እንፍጠር በሚል መሪ ቃል ይህ ውድድር በኢትዮጵያ ዲጂታል ምህዳር ላይ ምን እያደረገ ነው? በየወሩ ያሸነፉት እነማን ናቸው? ትልቁ የዓመቱ ማጠቃለያ ሽልማትስ ምንድነው? ዛሬ እውነተኛና ታማኝ መረጃዎችን ይዘንላችሁ ቀርበናል። ለመሆኑ የቅልቦች ፕሮግራም ምንድነው? ይህ መድረክ በማህበራዊ ሚዲያ ማለትም በፌስቡክ፣ በቲክቶክ፣ በቴሌግራም እና በዩቲዩብ በበጎ ተግባርና በመልካም ስራ የተሰማሩ ማህበረሰብን በበጎ መልኩ የለወጡ ግለሰቦችና ገጾችን መርጦ እውቅና የሚሰጥበት ታላቅ ዝግጅት ነው። ውድድሩ በየወሩ በክብር ዋንጫና በሜዳሊያ አሸናፊዎችን እያበረታታ ይገኛል። ነገር ግን የአዘጋጆቹ ታላቅ እቅድ ይፋ ሲደረግ መላውን የጥበብ ዓለም አስገርሟል። በየወሩ ባለሙያዎችን ምዘናና በህዝብ ድምፅ አሸናፊ የሆኑትን ተጽዕኖ ፈጣሪዎች ሁሉ በዓመቱ ማጠቃለያ ላይ ለሚሰጠው ለታላቁ 100 ግራም የንጹህ ወርቅ ሽልማት ቀጥታ ተፎካካሪ ይሆናሉ። ይህ ማለት እያንዳንዱ ወርሃዊ ድል ወደዚያ ታላቅ የሀገር አቀፍ የወርቅ ሽልማት የሚያደርስ ወሳኝ ደረጃ ነው ማለት ነው። እስካሁን ባሉት ወራት ለታላቁ የወርቅ ሽልማት ለማለፍ የበቁት ወርሃዊ ጀግኖች እነማን ናቸው? ዝርዝሩን አብረን እንየው። የነሐሴ ወር ውድድሩን በድል የጀመረው ታማኙ የዜና አውታር ብሩክ ኒውስ ነው። መስከረም ወር በማህበራዊ ስራው የሚታወቀው አዶናይ፣ የጥቅምት ወር ድንቅ ጥምረት የፈጠሩት ዶክተር አብይና ማስተር አብነት፣ የህዳር ወር በሬዲዮ በቀጥታ በተላለፈው ዝግጅት ሚሊዮኖችን በፈገግታና በበጎ ደረጃዎች የገዛው ታዋቂው ጉርሻ ፔጅ የክብር አሸናፊ ሆኗል። የታህሳስ ወር ሜላት ንጉሴና አዶናይ በጋራ ድሉን ተቀናጅተውታል። የጥር ወር ድንቅ ተጽዕኖ ፈጣሪው ጆን ዳንኤል፣ የየካቲት ወር ከፍተኛ ፉክክር በታየበትና እንደ ቲክቫ ኢትዮጵያ ካሉ ግዙፍ ገጾች ጋር ተፎካክረው ያሸነፉት አዶናይና አቲስ ነማ ቻሪቴብል ኦርጋናይዜሽን ናቸው። የመጋቢት ወር ታዋቂው የቲክቶክ ስፖርት መድረክ አውንታ በርሲሳ፣ የሚያዝያ ወር ጣፋጭ በጎነቱን ያሳየው ጌት ስዊት ቦክስ፣ የግንቦት ወር ተወዳጇ ተጽዕኖ ፈጣሪ ባርኮት። እነዚህ ሁሉ አካላት በየወሩ የህዝብን ልብ በመንካት ለታላቁ የ100 ግራም ወርቅ ሽልማት የመጀመሪያ ግምት የተሰጣቸው ባለታሪኮች ናቸው። አሁን ደግሞ ውድድሩ ይበልጥ ወደ እልህ አስጨራሽ ምዕራፍ ተሸጋግሯል። የሰኔ ወር እጩዎች ይፋ የተደረጉ ሲሆን 6 እጅግ ጠንካራና ማህበራዊ ተጽዕኖ ያላቸው አካላት ቀርበዋል። አንደኛ ዩቲናስ፣ ሁለተኛ ተወዳጁ ኮሜዲያን ያሲኖ፣ ሶስተኛ ጉተማና ቢሩ፣ አራተኛ ልጅ ዳውድ፣ አምስተኛ ኢሳም ዘይን፣ ስድስተኛ ወቸው ጉድ ናቸው። እነዚህን እጩዎች ለመደገፍና የወሩ አሸናፊ እንዲሆኑ ለማድረግ የህዝብ ድምጽ ወሳኝ ነው። ድምጽ ለመስጠትም አዘጋጆቹ 2 አማራጮችን አቅርበዋል። የመጀመሪያው በስልክ ሲሆን ሁለተኛው ደግሞ የሚወዱትን እጩ ስም በኤስኤምኤስ በመላክ ሲሆን ሁለተኛው ቀላሉ መንገድ ደግሞ በጉርሻ ፔጅ የፌስቡክ አስተያየት መስጫ ወይም ኮሜንት ላይ የምርጫቸውን ስም መጻፍ ነው። እርስዎ አንድ ድምጽ ለበጎ አድራጎትና ለበጎ ተጽዕኖ ቁልፍ ነው። የቅልቦች ፕሮግራም ዋና መልእክት በማህበራዊ ሚዲያ በጎ ተግባርን በማስፋፋት ለሀገር ሰላምና ለሰዎች ደህንነት ቅድሚያ የሚሰጥ ማህበረሰብ መፍጠር ነው። እነዚህ ተጽዕኖ ፈጣሪዎች በሰሩት ስራ እውቅና ሲያገኙ ሌሎች በርካታ ወጣቶችን በመልካም መንገድ እንዲጓዙ ትልቅ አበረታቻ ይሆናል። ኮሜዲያን ደረጀ ኃይሌ 59 ዓመቱን አከበረ። ፈገግታ በሰው ልጅ ፊት ላይ ሊቀመጥ የሚችል ትልቁ ጌጥ ነው። ይህንን ጌጥ ለብዙ አስርት ዓመታት በኢትዮጵያውያን ፊት ላይ ያለ ስስት የጫነ በደግነቱና በቅንነቱ በብዙዎች ልብ ውስጥ የከበረ
አንድ ትልቅ የጥበብ ሰው አለ። እሱም የኮሜዲያኑ ንጉስ ኮሜዲያን ደረጀ ኃይሌ ነው። ላለፉት 40 ዓመታት በኪነ ጥበቡ ዓለም ውስጥ ሲጓዝ ስሙ ሲነሳ አብሮ የሚነሳው ትልቅ ማዕረጉ ፈገግታ ነው። ዛሬ 59ኛ ዓመት የልደት በዓሉን ሲያከብር ይህ የሀገር ባለውለታ እንዴት የኢትዮጵያ ኮሜዲ ማማ ላይ ሊወጣ ቻለ? ከታሪካዊ የጥበብ ጓደኛው ኮሜዲያን ሀብቴ ምትኩ ጋርስ የስራቸውና ትውልድ የማይረሳቸው ስራዎቻቸው ምን ነበሩ? ዛሬ በሰፊው እንተርከዋለን። ኮሜዲያን ደረጀ ኃይሌ የተወለደውና ያደገው እዚሁ አዲስ አበባ ውስጥ ነው። ገና በልጅነቱ በውስጡ የተቀጣጠለው የኪነ ጥበብ ፍቅር በትምህርት ቤት የደብረ ዘይት ወይም ቢሾፍቱ ክለቦችና በተለያዩ የኪነ ጥበብ መድረኮች ላይ እንዲሳተፍ አደረገው። ደረጀ ገና ከጅምሩ ሰዎችን የማሳቅ ልዩ ተሰጥኦ የነበረው ቢሆንም ነገር ግን የሱ ኮሜዲ እንዲሁ ዝም ብሎ ማሳቅ ብቻ ሳይሆን በውስጡ ትልቅ ማህበራዊ መልእክት፣ ቁም ነገርና የሰዎችን ህይወት የመፈወስ ያህል ኃይል የነበረው ጥበብ ነበር። በሂደትም ሆነ ወደ ትልልቆቹ የሀገሪቱ የቲያትር መድረኮች ማለትም የሀገር ፍቅር ቲያትር እና ብሔራዊ ቲያትር በማምራት በቲያትር ጥበብ ላይ የፕሮፌሽናል ደረጃ መሰማራት ጀመረ። በርካታ ተወዳጅ ቲያትሮች ላይም ድንቅ ብቃቱን አሳየ። ነገር ግን የደረጀ ጥበብ ጉዞ ሙሉ በሙሉ የተቀየረውና ወደማይደመሰስ ታሪክ ውስጥ የገባው ከአንድ ልዩ የህይወት አጋሩ ጋር ሲገናኝ ነበር። አዎ ስለ ደረጀ ኃይሌ ሲወራ ያለምንም ጥርጥር ወደ አይምሮአችን የሚመጣው ስም ሀብቴ ምትኩ ነው። እነዚህን ሁለት ሰዎች በኢትዮጵያ ኮሜዲ ታሪክ ላይ እንደ ሳቅና ፈገግታ የማይነጣጠሉ ወርቃማ ጥንዶች ነበሩ። በ90ዎቹ ዓመታት መጀመሪያ ላይ በአንድ ላይ መስራት የጀመሩት ደረጀና ሀብቴ የሀገሪቱን የኮሜዲ ኢንዱስትሪ ለብቻቸው መርተውታል ቢባል ማጋነን አይሆንም። እነሱ ያዘጋጇቸውና በቪሲዲ እና በካሴት ተቀርጸው ለህዝብ የሚቀርቡት የቀልድ አልበሞች በየቤቱ በየካፌውና በየአውቶቡሱ የማይሰሙበት ቦታ አልነበረም። የደረጀና የሀብቴ ቀልዶች ልዩ የሚያደርጋቸው ነገር ምን መሰላችሁ? አንደኛው ሲናገር ሁለተኛው የሚያጅብበት፣ አንደኛው ሲቆጣ ሌላው በሚገርም የፊት ገጽታ መልስ የሚሰጥበት ፍጹም የተቀናጀና የተዋሃደ ብቃት ነበራቸው። ከስራዎቻቸው መካከል በተለይ ማህበራዊ የኑሮን ውድነት፣ የባልና ሚስት ፍቅርን እና በወቅቱ የነበሩ የከተማ ህይወት ገጽታዎችን በስላቅ የሚያቀርቡባቸው ድራማዎች ዛሬ ድረስ በህዝብ ልብ ውስጥ የታተሙ ናቸው። በኢትዮጵያ ቴሌቪዥን በበዓላት ጠብቀው የሚያቀርቧቸው አጫጭር ኮሜዲዎች ደግሞ መላው የኢትዮጵያ ህዝብ ቴሌቪዥን ላይ ተጣብቆ እንዲውል ያደርጉ ነበር። ህይወት ግን ሁልጊዜም ሳቅ ብቻ አይደለችም። በጉዞ መካከል ሞት መጥቶ ተወዳጁን ኮሜዲያን ሀብቴ ምትኩን ሲነጥቀን ለደረጀም ሆነ ለመላው የጥበብ አፍቃሪ ትልቅ ሀዘን ሆነ። የልብ ጓደኛውን ማጣት ለደረጀ ከባድ ቢሆንም ህዝቡን ማሳቅ የጀመረው የጥበብ አደራ የመወጣት ኃላፊነቱን ግን አላቆመም። ደረጀ ኃይሌ ከሀብቴ በኋላም ቢሆን በተለያዩ ፊልሞች፣ የሬዲዮ ድራማዎችና የቲቪ ፕሮግራሞች ላይ በመሳተፍ የኢትዮጵያን ጥበብ ማገልገሉን ቀጠለ። በቅርብ ዓመታት ደግሞ ጉርሻ በተሰኘው ተወዳጅ ዩቲዩብ ቻናል እና በተለያዩ የኪነ ጥበብ መድረኮች ላይ በመሆን ለአዲሱ ትውልድ ትልቅ አባት፣ መካሪና አርአያ በመሆን እያገለገለ ይገኛል። በሙያው ላይ ያሳየው ታማኝነት፣ ከግል ጥቅም ይልቅ ለሙያውና ለህዝቡ የሰጠው ክብር ዛሬም ድረስ በከፍተኛ ማዕረግ እንዲወደድ አድርጎታል። አዎ ዛሬ ኮሜዲያን ደረጀ ኃይሌ 59ኛ ዓመቱን የልደት በዓሉን ሲያከብር መላው የጥበብ አፍቃሪ ህዝብ የሚለው አንድ ነገር ብቻ ነው። በሰዎች ልብ ውስጥ የዘራኸው መልካምነትና ፈገግታ ዛሬ ተባስቶ ወደ አንተ ይመለስ። ላለፉት 40 ዓመታት ስላሳከን፣ በከባድ ቀናት ውስጥ ተስፋ ስትሆነንና በጥበብ ሀገርህን ስታገለግል ትልቅ ምስጋና ይገባሃል። ውዱ ኮሜዲያናችን የኮሜዲው ንጉስ ደረጀ ኃይሌ እንኳን ተወለድክልን። በክብርና በጤና ሺህ ዓመት ኑርልን። የተከበራችሁ ተመልካቾቻችን እናንተስ ከኮሜዲያን ደረጀ ኃይሌና ሀብቴ ምትኩ የድሮ ስራዎች ይበልጥ የምታስታውሱትና የምትወዱት ቀልድ የትኛውን ነው? በኮሜንት መስጫው ላይ አካፍሉን። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም ቆዩን።